ፍቅር አሁን ላይ ከቀን ወደ ቀን ነገሮችን ለማስተካከል ሳይሆን ሌላ ግብዳ ይዛ መጥታለች። በሌላ በኩል አደይ ጋብቻውን ለማሰረዝ ሙከራ እያደረገች ነው። አሁን ላይ አደይ ምንም ነገር ከማድረግ ወደኋላ እንደማትል የገባት ፍቅርን ለማስቆም ምንም ነገር አደርጋለሁ፣ በፍቅሬና በትዳሬ ማንም እንዲገባ አልፈልግም ብላ ለጓደኛዋ ነገረቻት። ለሊ በጣም ደስተኛ ሆነች። ቤተሰቡ በደስታ ተዋጠ። አሁን ላይ የቀረች ቢኖር እናቴ ናት። እናቴ ከጎኗ ለመምጣቷ በጣም አዝኛለሁ ስትል አደይ ተናገረች። ዴቭ አደይን በጣም እንደሚያፈቅራትና እንደሚወዳት ከዚህ በፊት በተደጋጋሚ ነግሯታል። ነገር ግን መቼም ቢሆን አልለይሽም፣ አንቺ ማለት ሰላሜ ነሽ ብሎ በነገራት ቅጽበት ነበር ፍቅር በጣም የተናደደችው። ፍቅር የአደይን ንዴት እቤት ሰራተኛዋ አደይ ጓደኛ ላይ ለመወጣት ከቀን ወደ ቀን ፀጉሯን እየገተተ የታሰቃያት ጀመር። እሷም ከዚህ በኋላ ክብር የለኝም ልታቆም ይገባል ብትላት ማቆም አልቻለችም። ፍቅር አሁን ላይ ዴቭን ረስቸዋለሁ ትላለች እንጂ ውሸቷን እያስመሰለች አደይን ለመጉዳት የምታደርገው ሰርጉ እንዲቆም በጣም ብዙ ትግሎችን እንደምታደርግና መቼም እንደማታቆም ተናገራት። አደይ አሁን ላይ ከባድ ሁኔታ ብትሆንም ነገር ግን ሰርጓን የሚያስቆም አደይ ቤተሰቦቿ በሰርጓ ቀን እንደማይመጡና እናቷ ሰርጉን አቆሚ ብዬሽ ነበር ብላ ተቆጣቻት። አደይ አለቀሰች። ነገር ግን ለሊ እባክሽን ተረጋጊ፣ እናትሽም የሆነ ምክንያት ይኖራቸዋል፣ ዝም ብለው ይሄንን ነገር ሊሉ አይችሉም በማለት አጽናናቻት። አደይ አሁን በጣም ደስተኛ ናት። ለሊ ከህመሟ የተወሰነ ተሽሏታል። ቤተሰቡ በደስታ ተውጧል። ነገር ግን ለሊ አሁን ላይ እየሆነ ፍቅርና ሰራተኛዋ ተደባደቡ። ፍቅር በስተ መጨረሻ ፀጉሯን ይዛ እየሳበች አሰቃየቻት። ሰላም ሰላም የቻናሌ ቤተሰቦች፣ ቻናሌ ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ ፍቅር አሁን ላይ በጣም ከባድ ሆኗል። ጸባዋ ከቀን ወደ ቀን ትቀየራለች ባል አትቀየርም። ከዚህ በፊት አደይን ለማስገደል ሙከራ አድርጋ ነበር። አሁን አደይ እንደምታገባ የሰርጉ ዝግጅት እንደነበረ ባወቀች ቅጽበት ነበር በጣም የተናደደችው። አሁን ላይ ፍቅር እስከ ዛሬ ተስፋ ያልቆረጠችው የምታፈቅረውና የምትወደውን ልጅ ለማግኘት ስትል ምንም ነገር እንደምታደርግና ምንም ከማደግ ወደኋላ እንደማያግዳት በተደጋጋሚ ተናግራ ነበር። ነገር ግን ማንም ሰው እሷን ምንም ነገር ከማድረግ ወደኋላ ባትልም ምንም አታደርግም፣ ምንም አታመጣም እያለች አደይ ከዚህ በፊት ብላ ነበር። አሁን ላይ ግን ከቀን ወደ ቀን እየጠናባት ሂዷል። በሌላ በኩል አደይ የሰርጓ ቀን እናቷ ከዚህ በፊት አልፈቅድም ያሉበትን ምክንያት ግራ ቢያጋባትም አሁን ግን ዴቭን ከማግባት ወደ ኋላ እንደማትልና በፍጹም አሁን ላይ እሱን አግብታ መኖር እንደምትፈልግ በተደጋጋሚ ተናግራለች። ፍቅር አደይን አስገድላ ዴቭን የራሷ ለማድረግ አሁንም እየታገለች ነው። ዴቭ ያፈቅረኛል፣ በጣም ነው የሚያፈቅረኝ እያለች በተደጋጋሚ ትላለች። ምክንያቱም ዴቭ እንደ እህቱ ክፋቷንም ሁሉንም ችሎ እንደ እህቱ ያያታል። ነገር ግን አሁን ላይ ዴቭ በተደጋጋሚ እንደማያፈቅራትና ፍቅር የሚባል ነገር እንደሌለ ነግሯት ነበር። እሷ ግን በፍጹም ብላለች። በህመም ስትሰቃይ የነበረችው ጓደኛዋ ተሽሏት ወደ ጤንነቷ ስለተመለሰች ደስ ብሏታል። አደይ አሁን የሰርጉ ዝግጅት በጣም ደምቋል። ነገር ግን እናቷና እህቷ ለመኖሯ በጣም አሳዝኗታል። ነገር ግን ዴቭ እህቷ የአደይ እህት እንደምታፈቅረውና እንደምትወደው ስለሚያውቅ ያን ያህል ቤተሰብ መገኘቱ ትዳራችን ላይ ትልቅ አደጋ ይመጣል ብሎ ስለሚያስብ ነበር ቤተሰብን ወደኋላ ያለው። ያ ማለት ጠልቶ ሳይሆን
አደይ ግን ደስ ብሏታል። ቬሎዋን ለብሳ ወዳ ወደትል ነበር። ዶክተሩ አሁን ላይ የአደይ እንደምታገባ ባወቀ ቅጽበት በጣም አዘነ። ምክንያቱም ያፈቀራት እሷን ነው። በሌላ በኩል ደግሞ ፍቅር ዶክተሩን ታፈቅረዋለች። ይሄ ውጥምጥምድ ያለ የፍቅር ህይወት በሰራተኛ አደይ ውስጥ እየተካሄደ ነው። ወደና የተከበራችሁ ቻናል ቤተሰቦች ቻናሌን ስለምታበረታቱኝ እያመሰገንኩኝ ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ በያላችሁበት አላሁ ሱብሃነሁ ወተዓላ ይጠብቃችሁ። አመሰግናለሁ።